በኪሳችሁ ያለው ብር ዛሬስ ምን ይናገራል? የዓለም የኢኮኖሚ ትኩሳት በሀገራችን የገንዘብ ገበያ ላይ ምን አይነት ማዕበል እያስነሳ ነው? ዛሬ የውጭ ምንዛሪው ተመን የት ደረሰ? አሸናፊዎቹና ተሸናፊዎቹ እነማን ናቸው? ሁሉንም ዝርዝር መረጃዎች ይዘን ቀርበናል። አብራችን ቆዩ። ሰላም ቤተሰቦቻችን፣ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በዚህ ዩቲዩብ ቻናል ላይ የሚቀርቡትን ወቅታዊ የሆኑትን ዕለታዊ የምንዛሬ ተመኖች ተከታተሉ ዘንድ ቪዲዮውን በላይክ በመጀመር እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር እንጠይቃለን። ዛሬ ወደ ያዝንላችሁ የምንዛሬ መረጃዎች ነው የምንሄደው። ከአሜሪካ ዶላር እንጀምራለን። ያጋጣሚ እንግዲህ መረጃውን መሸጥ አድርገን ነው የጀመርነው። ምናልባትም በምንዛሬው ውሉ ላይ የተለየ የባንክም ሆነ የትይዩ ገበያው ልዩ ሆነ ተመንን አላየንም። ነገር ግን እንዴት ዋለ የሚለውን እንግዲህ ልናስቃኛችሁ መጥተናል ማለት ነው። አንድ የአሜሪካ ዶላር ዛሬ ላይ በ190 ከ54 በትይዩ ገበያው እየተዘረዘረ ሲገኝ መቶ ደግሞ በ19054 ነው በመዘርዘር ላይ የሚገኘው። ዩሮን ስንመለከት እንዲሁ 1 ዩሮ 224 ብር ከ98 የኢትዮጵያ ብር ሲዘረዘር መቶ ደግሞ 22498 ነው የሚዘረዘረው። ዩኤስዲ ባንክ ላይ እየተሸጠ የሚገኘው በኢትዮጵያ ንግድ ባንክ መረጃ መሰረት በ154 ከ64 ሲሆን ዩሮን ደግሞ በ180 ከ03 በመሸጥ ላይ ይገኛል። በመቀጠል የምንመለከተው በትይዩ ገበያው ፓውንድ ስተርሊንግ ዛሬ ጥር 25 2018 ዓ.ም በስንት ሲሸጥ ዋለ የሚለውን እንመለከታለን። ፓውንድ ስተርሊንግ እየተሸጠ የዋለው በ260 ከ23 ሲሆን መቶ ደግሞ በ26023 ብር ነው። በባንክ ላይ 202 ብር ከ35 ብር በመሸጥ ላይ ውሏል ማለት ነው። በመቀጠል የምንመለከተው ተመልካች አድማጮቻችን የስዊስ ፍራንክ ሲሆን አንዱ የስዊስ ፍራንክ 244 ብር ከ41 እየተሸጠ ይገኛል። 100 የስዊስ ፍራንክ ደግሞ በትይዩ ገበያው ዛሬ በዋለው መረጃ መሰረት በ24441 ብር ሲሸጥ ውሏል። የአውስትራሊያ ዶላር ስንት ገባ? ዛሬ ጥር 25 2018 ዓ.ም በ244 ብር ከ41 እየተሸጠ ይገኛል። 100 የስዊስ ፍራንክ ደግሞ በ24441 እየተሸጠ ነው የሚገኘው። የአውስትራሊያ ዶላርን ስንመለከት እንዲሁ በ132 ከ63 እየተሸጠ ይገኛል። 100 የአውስትራሊያ ዶላር ደግሞ 13263 ብር በመሸጥ ላይ ነው የሚገኘው ዛሬ ጥር 25 2018። በመቀጠል የምንመለከተው የካናዳ ዶላርን ሲሆን አንዱ የካናዳ ዶላር በ139 ከ33 ሲሆን 100 የካናዳ ዶላር ደግሞ በ13933 በመሸጥ ላይ ነው የሚገኘው። ተመልካች አድማጮቻችን የቻይና ዩዋን ዛሬ በትይዩ ገበያው በስንት ሲሸጥ ዋለ ካላችሁኝ አንድ የቻይና ዩዋን በ27 ብር ከ43 ሲሸጥ 100 የቻይና ዩዋን ደግሞ 2743 ብር ሲሸጥ መዋሉን እንግዲህ ያገኘነው የትይዩ ገበያ ምንዛሬ መረጃ ያመለክታል። ባንክ ላይ አንድ የቻይና ዩዋን ዛሬ እየተሸጠ የሚገኘው በ21 ብር ከ47 ነበረ በኢትዮጵያ ንግድ ባንክ መረጃ መሰረት። ተመልካች አድማጮቻችን እየተከታተላችሁ ያላችሁት የዛሬን የጥር 25 2018 ዓ.ም የትይዩ እንዲሁም ደግሞ በባንኮች ያገኘናቸውን መረጃ በመከታተል ላይ ነው የምትገኙት። ቪዲዮውን ስትመለከቱት ታዲያ ምንም አይነት ላይክ ካላደረጋችሁ ሼር ካላደረጋችሁ እንዲሁ ሼር ማድረግ ላይክ ማድረግ አይረሳ። መረጃው እንዲሁ ብዙዎች ጋር እንዲደርስ ያስችለዋልና ነው። በተጨማሪም ደግሞ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን በየዕለቱ የምንለቃቸውን ከምንዛሬ እንዲሁም ደግሞ ከወርቅ ዋጋዎች ጋር የተያዙ መረጃዎች እንዲደርሳችሁ በየዕለቱ ማለት ነው የማሳወቂያ መልእክት ይደርሳችኋል። ደውል ምልክቷን መጫን አትርሱ። በመቀጠል የማስመለክታችሁ ከአረብ ሀገራት ያገኘናቸውን ምንዛሬ ይሆናል። በትይዩ ገበያ ቁንጮ ላይ ያለው የኩዌት ዲናር ዛሬ ላይ በ621 ብር ከ56 ነው በመሸጥ የሚገኘው። 100 የኩዌት ዲናር ደግሞ 62156 እየተሸጠ ይገኛል ማለት ነው። ቀጥሎ የዲራምን ምንዛሬ ስንመለከት አንዱ ዲራም በትይዩ ገበያው ላይ
በ51 ብር 87 እየተሸጠ ነው የሚገኘው። ባንክ ላይ የዲርሃም ምንዛሬ በ42 ብር ከ11 እየተሸጠ እንደሚገኝ እንግዲህ ያገኘነው የኢትዮጵያ ንግድ ባንክ መረጃ ያመለክታል። ኩዌት ዲናር እንዲሁ እየተሸጠ የሚገኘው በባንክ ላይ በ495 ከ29 መሆኑን ለመመልከት ችለናል ማለት ነው። በመቀጠል ዛሬ ጥር 25 2018 ዓ.ም የሳውዲ ሪያልስ በትይዩ ገበያው ስንት ገባ ካለችኝ በትይዩ ገበያው ላይ የሳውዲ ሪያል በ50 ብር ከ81 እየተሸጠ ነው የሚገኘው። 100 ደግሞ በ5081 እየተሸጠ ይገኛል። ባንክ ላይ የሳውዲ ሪያል በ41 ብር ከ21 እየተሸጠ ይገኛል። 100 ደግሞ በ4121 ነው በመሸጥ ላይ የሚገኘው ማለት ነው። እንቀጥላለን። በመቀጠል የኦማን ሪያል እንመለከታለን። የኦማን ሪያል እንግዲህ እንደምታውቁት ከሆነ ከኩዌት ዲናር በመቀጠል እንዲሁም ደግሞ ከባህሬን ዲናር በመቀጠል በዓለማችን ከሚገኙ ቁንጮ ወይም ደግሞ ቀዳሚ ምንዛሬዎች መካከል በሶስተኛ ደረጃ የሚጠቀስ ነው። እጅግ ምንዛሬው ከፍተኛ ነው። ያ የሚያመለክተው ደግሞ በሀገሪቱ ውስጥ ያለው የኢኮኖሚን ጥንካሬ ያመለክታል። ዛሬ በትይዩ ገበያ አንድ የኦማን ሪያል በመዘርዘር ላይ የሚገኘው በ495 ብር ከ42 ሲሆን 100 የኦማን ሪያል ደግሞ በ49542 ላይ ሲዘረዘር መዋሉን እንግዲህ ያገኘነው መረጃ ያመለክታል። የጆርዳን ዲናርስ ዛሬ ጥር 25 2018 ዓ.ም እንዴት ዋለ ካለችኝ የጆርዳን ዲናርም እንዲሁ በ268 ብር ከ70 የኢትዮጵያ ብር ሲዘረዘር 100 ጆርዳን ደግሞ በ26870 ሲዘረዘር መዋሉን ለመረዳት ችለናል። በመቀጠል የምንመለከተው የባህሬን ዲናር ነው የሚሆነው። የባህሬን ዲናር እንግዲህ በ505 ብር ከ22 ዛሬ ጥር 25 2018 ዓ.ም ሲዘረዘር 100 ደግሞ በ50522 ሲዘረዘር መዋሉን እንግዲህ መረጃዎች ያመላክታሉ። እነዚህ ሶስቱ ምንዛሬዎች ማለትም የኦማር፣ የጆርዳን እንዲሁም የባህሬን በባንክ ላይ ኦፊሻል በሆነ መልኩ አላገኙትም። ነገር ግን እናንተ ቼክ ማድረግ ትችላላችሁ፣ የትኛውም ሀገር ውስጥ በሚገኝ ባንክ ላይ ማለት ነው። ሁሉንም መረጃዎችን ማግኘት ትችላላችሁ። ለዛሬ ያስኩላችሁ በትይዩ ገበያ ወይም በጥቁር ገበያ ያለው እንዲሁም በባንክ በኢትዮጵያ ንግድ ባንክ መረጃ ተመስርተን ዛሬ የዕለተ ሰኞ የጥር 25 2018 ዓ.ም የምንዛሬ ገበያው እንግዲህ ከሞላ ጎደል ይህንን ይመስል ነበረ። እንግዲህ ጨምሯል ወይስ ቀንሷል የሚለውን በምንመለከትበት ሰዓት ላይ እንደ አጠቃላይ ካየነው የተወሰነ ከፍ ዝቅ የማለት ነገር ነው የሚስተዋልበት። በትላንትናው ዕለት በ189 የነበረው ዩኤስዲ ዛሬ 190 ገብቷል። ምናልባት በብር በአንድ ብር በሁለት ብር ደረጃ አካባቢ ከፍና ዝቅ ነው እንጂ ያለው ምናልባት ቀነሰ ለማለት የሚያስቸግር ነው። ያው እንደጨመረ ነው ያለው ብንል ነው የሚሻለው። ለነገው ምንዛሬ እንዲሁ ስንት ገባ የሚለውን መረጃም እንግዲህ ይዘንላችሁ እንመጣለን። እስከዛው ቻናላችንን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ጠብቁን። በያላችሁበት ሰላም ሁኑልን።